ኑርም አጥብቃ ስለ እናትና አባቷ ትጠይቃታለች። እናትና አባቴ በልጅነቴ ነው ያጣኋቸው፣ ያደግኩትም በማደጎ ቤተሰብ ነው ትላታለች። ኦ አዝናለሁ በጣም ትላለች። ያዘነች ትመስላለች። ነገር ግን ላይላ ሀሳቧን ስለተረዳቻት በምትፈልገው መንገድ ለጥያቄዎቿ ሁሉ መልስ እየመለሰችላት ነው። በመሃል ቡናው ይመጣል። ቡናቸውን እየጠጡ ስንት እንድከፍልሽ ትፈልጋለሽ? እኔ ጋር እንድትሰሪ እፈልጋለሁ ትላታለች። ከዛም ከፍ ያለ ብር ትጠራለች። ጨምሬ እከፍልሻለሁ ትላታለች። ለምንድን ነው ይሄን ሁሉ የምታደርገው ትላታለች። ምግብሽን በጣም ስለወደድኩት ትላታለች። ላይላም ፈገግ እያለች ዝም ትላለች። ከዛም መስፈርቷን ትነግራታለች። ምንም ነገር የሚጎልብሽ ነገር ቤታችን ላንቺ ሙሉ ነው ላይላ ውዴ ትላታለች። ላይላም ፈገግ እያለች እሺ ብላ የስምምነት እጇን ሰላም በማለት ታረጋግጣለች። ከዛም እንገናኛለን ብላት ትወጣለች። ስትወጣም ማሊ እግርን ዘርግቶ አይንን ጨፍኖ ፀሐይ እየሞቀ ታየዋለች በረንዳ ላይ። ከዛም እሺ ተስማማሽ? ከዚህ በኋላ ከኛ ጋር ነው የምትሰሪው ይላታል። አይ ትለዋለች። ማለት እንዴት ለምን እያላት እሷ ግቢውን ጥላ ወጣ ትሄዳለች። ከዛም እያለቀሰች መንገድ ላይ ትታያለች። ጀቫን ከሩቅ መኪና ውስጥ ሆኖ ይመለከታታል። ከዛም ወደ እሷ ይጠጋል። ላይላ ውዴ ምን ትሰሪያለሽ እኛ ቤት ይላታል። ኑር ትለዋለች። ኑር ማለት ሲላት ኑር አስጠርታኝ ነበረ። ለምን ጉዳይ? እናንተ ቤት ምግብ እንድሰራ። ካልጠፋ ሰው ይላታል። አዎ ተስማምተናል ትለዋለች። ከዛም ወደ ቤት ልትወስደኝ ትችላለህ ትለዋለች። ይችላል ደስ እያለኝ ነይ ግቢ ብሎ መኪና ውስጥ ያስገባታል። በመሀልም የጀቫን አባት ለጀቫን ይደውልለታል። ጀቫንም ስልኩን አንስቶ ያናግረዋል። የጀቫን አባት ትኩረቱን ስልኩ ላይ አድርጎ ስለነበረ ሰው ይገባበታል። በቅስፈትም ፍሬን ይይዛል። ከዛም ይደነግጣል። የላይላን አባት የገጨበትን ሞመንት በትዝታ ያስታውሰዋል። ይደነግጣል። ራሱን ያረጋጋል። ከዛም ስልኩን ይዘጋዋል። መኪና ውስጥ ገብተው ወደ ቤቷ እያደረሳት ጀቫንን እያየች ልጅነቷን ታስታውሳለች። ደግሞ እንደገና በትዝታ ወደ ኋላ ትሄዳለች። በልጅነት ጊዜያቸው ጀቫን ለላይላ የከፈለላትን ዋጋ በትዝታ ታስታውሰዋለች። ከዛም በአይኖቿ እንባ ይሞላሉ።